ሺህ ብር ስንት ብር ነው የተወሰደባት መሲ? ይረዳ 330 ሺህ ብር ነው የተወሰደብኝ። ለምንድን ነው 330 ምናምን ሺህ ብር የተወሰደብሽ? መጀመሪያ በ280 ሺህ ብር ተነጋገሩ። ከዛ ቪዛው ከወጣ በኋላ ወይ ትጨምራለህ ወይም ደግሞ ይቀራል አሉ አውቆ ማለት ነው። 50 ሺህ ብር አስጨመረው። ቀደም የተነጋገሩ 280 ተነጋግረው ከዛ ቪዛው 50 ሺህ ብር ጨመረኝ ካልበዛ ደግሞ መቅረት ይችላል። ሳሪ አንቺ እኮ ነበርሽ፣ አንቺ ቤት እኮ ነው በቀደም ዝኑ እኔ ደላላ አልሰራበትም። ቤቲ ሰው ወንድምሽ ልታመጭ ብለሽ ነው ቤቲ? አረ የአክስቴ ልጅ ነው ወንድሜስ አይደለም እኮ። ልታመጭ ብለሽ ነው? የአክስቴ ልጅ ነው ወይ ጉድ! መሲ ግን መልሰሽ እዛው ነሽ። ልታመጭ ብለሽ ነው ወይ? ልጅቷ ክትባት አምልጧታል እንዴ? ወደኋላ የሚያስቀር የምትጠየቀው መልሽ ሴትዮ እያልኩ ነው። ተው እናንተ እያልኩ ነው። እሺ አዋልሽ። አሁን ደግሞ የኔ ጥያቄ ወይዬ እሱ ወይዬ ቆይ ላውድ ላድርግሽ ስትስማ ምናምን። እሺ ልጆች ነበሩ የቀረውና ይሄኛው ይተዋወቃሉ፣ ዘመድም ናቸው። እሺ እዚህ መጥቶ 70 ሺህ ሊከፍሎ መጥቶ ነው ያልከፈለው። እዛውን የኔንም ጠይቆልኝ ለምን የነሱ ብቻ ያለው። ስለዚህ እውነት ነው 70 ሺህ ብሩን እዚህ መጥቷል ልጁ ይክፈለው፣ ወይ ደግሞ ለእነዚህ ይስጣቸው። 152 ሺህ አለ ይሄን መቶ ካስገባ 52 ሺህ ይስጣቸው። ኦኬ ቤቲ ያኛው ልጅ ታገናኘናለሽ። ያኛው ልጅ ደግሞ የዚህኛው ሀቅ ተበልቶበታል። ይሄኛው ለዚህኛው ሲመልስ ቀጥታ ወደ እናንተ አካውንት ያስገባል። ሰማሽ? ይሄ ግን 100 ሺህ ብሩን በ20 ያስገባል። እሺ 100 ሺህ ብር ቪዛ 2 ሺህ ዶላር ነው። 2000 ድርሃም ነው ቪዛ። ይሄ ቪዛ ነው። 2000 ነው። ከዛ በላይ ነው። እኛ ማንቆርቱ ላይ ቆመን አንቺ ባለሀብት ስለሆንሽ እያለ ልጋጉን እየለገገ ነው። ቁጭ ብዬ አዳምጬ ብር ያስመለስኩት ያስመለስ ነው። መሲ አንድ ጥያቄ ልጠይቅ ይቻ ቤቲ፣ በቀደም ሳሪ ገስት ላይ የነበረው ልጅ ነው 70 ሺህ ብር ያለበት? እሺ እሱን ያለው እኮ ጥሪው በቀደም በድርጅት አይደል ገስት ላይ ነበር? አዎ በቀደም አንቺ በድርጅት አይደል አድርጌለት ነበር። አሁን ጥሪው በዋትስአፕ ጥሪው ዘመድሽ ነው። ለምን እሱ ስልክ ማነኝ ብሎ ዋትስአፕ ጥሪው ዘመድ ያበናት ቆይማ ይበላኳላልኩኝ ኦኬ እኔ ሳሪ ቤት በትክክል ነገሩን ሳዳምጥ ስለነበረ ነው። ስለዚህ ያም አብራችሁ እየከሰሳችሁት ስለነበር ልጁን ይሄ እንደላላውን እኔ ቤት ነገር ተጀምሮ ነበር ዝኑ። አዎ አንቺ እኮ ስልክ እያወራሽ ሚውት አድርገሽ ሄድሽ ወደዛ። ሳሪ አንቺ ቤት እኮ ነው የተወራው። እጁዬ ነበረች እንዲያውም። ሰላም እንዴት ነሽ? ነገር እኮ አልነበረም፣ ዝም ብለን ያወራን እና እንዴ እኔ ዱባይ ነኝ ስራ ጀምሬያለሁ ሲል አልነበር? የልጁ 70 ሺህ ብር ካልተመለሰ ላስወርድሽ አይፈጸምልሽም። ጥሪው ልጁን 70 ሺህ ብሩን ይመልስ። ጥሪው በቀደም መለስለታል። እንነግረዋለን። ቤቲ አንድ ነገር እንገርሽ፣ ይሄኛው ልጅ አንድ አዳምጪ። ይሄ ልጅ የሚመልሰው 100 ሺህ ብር ብቻ ነው። ለምን የዚህ ልጅ ሀቅ እናንተ ጋር 70 ሺህ ብር አለው። ሹራይ እንደዚህ ነው የሚሆነው። እሺ 100 ሺህ ብሩ በ20 ያስገባል። ሄደሽ ደግሞ ነገር ኮትኩተሽ ልጁን ስሜት ያድርገሽ ደግሞ ይሄ ሳሪን አንድ እችን ሙር ታውብ ያስተቻችሁ ነበር። ሳሪና መሲ ጋር ብትሄዱ ምን አባታችሁ ያመጣሉ ብለው አሉ። አላለም ልጁ ካለም ደግ አደረገ። እንደው ከዚህ በኋላ እንዲህ ብላችሁ አትንገሩ ይለኔ ልጁ ጋር እንዳስደውም ታበቀሽ አንዳንቺ ሴትዮ እንዳንቺ አይነት ፍጡር እኔ ምድር ላይ ራሱ ያለ አይመስለኝ። በአመት አንዴ ነው የሚመጣው እንዳንቺ አይነት ሰው። አዳምጪ በ20 ቀጥ ብለሽ እዚህ ገስት ላይ ነኝ እንዳትደውይለት ለልጁ እስከ 20 ድረስ። እሺ ውጭ አሁን ውረጂ። ሽካራሳ ደህና ወደሩ። አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። እሺ ቤትዬ ወንድምሽም 100 ሺህ ብር ልኮለት ስላለ ይታከምሽ። ሌላው 100 ሺህ ብር እንትን እንዲል ልንገርሽ ብዬ ነው ማሬ፣ ሲገባለት እንዲጠቀምበት።
ጋይስ የምገዟላችሁ ልወጣ ነው በቃ። ሳሪ ወደ ስራሽ። በጣም የምገዟላችሁ መሲ ቤት አገዙ። ከላይ ከዝኑ ጎን ያለችው ምን ፈልጋ ነው? ማሚ ላይ ምን ፈልጋ ነው? አስገቢ ልገዙ ነው። የኔ ቱታ በጣም ያምራል ግን የለም አሉ። እሺ ታዲያ ዕቃ ስገዥ እንቀይርልሽ አብረን። ስልክ ፈልጎ ነው እሱ። ሳሪ ቆይ እያናገረች ያውቃሉ። በጣም ብዙ ነገሮች ዳሜጅ አድርገውብኝ ከዛ ነገር ውስጥ ነው ያነሳኝ እሱ። ገብቶሻል? ዛሬ ላለሁበት ነገር እንድሰራ በሰዎች ልብ መልሼ እንድቀመጥ ተረድተሽኛል። ታውቃላችሁ ነው የምትነግሪኝ ሳሪ። ነግርሽም ግን ሰው እንደሆነ እንደዚህ ብዬ መናገር አልችልም። ግን ያልሆነ ስም ተሰጥቶኝ ያልሆነ ነገር ተሰጥቶኝ ገና የሆነ ሰው ሰንበዲ ከኔ ጋር ፎቶ ተነሳ ተብሎ ገና ፎቶ ተነሳ ተብሎ ማለት ነው። በዛ ነገር በጣም ብዙ ግርግር ደርሶ ብዙ ነገሮች የነበሩትን አስተካክሎ ወደ ራሴ ተመልሼ ከሰው ስራ ራሱ ወጥቼ የራሴን ነገር እንድከፍት በህዝቡ ዘንድ ተመልሼ እንዲሁም ያደረገኝ ወንድሜ ነው። ስለዚህ ስህተት እንኳ ቢኖር እመቤቴን ከፍ ዝቅ ብዬ ነው እኔ ጆከርን ይቅርታ የምጠይቀው። ምክንያቱም በጣም ስለምወደው። ይቅርታ ደግሞ ባይነት ለአንዳንዶቻችሁ ጅልነት ይመስላችኋል፣ ለአንዳንዶቻችሁ መሸነፍ ይመስላችኋላችሁ። ግን በጣም ላስተዋይ ሰውና ትህትና ላለው ሰው ይቅርታ ማለት መከበሪያ ማለት ነው። ትልቅነትን ነው የሚያሳየው። ትልቅነትን በቃ አሁን እኔ አምባገነን አይነት ሴት አይደለሁም፣ ትዕቢተኛ አይደለሁም። በነገራችን ላይ ሳሪ የሚያከብራችሁን ሰው ነው እንጂ ጠርቶ የሚያናግረው ባይዘዌ በቂ የሆነ ምላስ አለው። ሁሉንም ልካቸውን ያስይዛቸዋል። አካውንቴ ይዘጋብኛል ብሎ አይፈራ። ሪፖርት አድርጎ ማዘጋት የሚችል ብቃት ያለው ሰው የለም። ይሄንን አስረግጬ ልንገርሽ። ሪፖርት አድርጎ የሰውን አካውንት ማዘጋት የሚችል ብቃት ያለው ሰው የለም። ስፔሻሊ ተሳዳቢዎች ማለት ነው። ማርያምን አሁን ማታ ብዙ ሰው ማለት ነው እንደዚህ ሳሪ በቃ ምናምን እኔ በጣም ማለት እኔ እመቤቴን ነው የምልሽ። እንደዚህ አሁን ማታ አይተሽኛል። እንደዚህ በቃ ላይክ እንዲረዳኝ ኤክስፕሌን ማድረግ እፈልጋለሁ። ከተረዳኝ፣ ካልተረዳኝም ደግሞ ኔቨር ኤቨር አልከፍትም። እንደዚህ አፌን ከፍቼ አልነጋገርም። ለምሳሌ ያውቃል፣ በነገራችን ላይ ያውቃል ማለት የፈለገውን እኔ አውቃለሁ፣ ይነግሬሻለሁ። ብቻ ጀስት እዛ ጋር ማለት ስላለበት ነው ያንን ነገር ያለው። የሚገርምሽ አንቺ የሆነ ነገር ስተነፍሺ አንዳንድ ጊዜ እንደ የቱ ጋር ነው ያለው ሁላ ላለሁኝ አስቁሚያት ነው የሚለኝ። ገባሽ? ኢቨን ጆይን ሲል ሳላየው ማለት ነው ከየት እንደሚያይሽ አይዶን ነው። እና በጣም ያናገራችሁ እንጂ ከፍቶ እኮ መሳደብ ይችላል። ገባሽ? ግን እኔ ማሬ እሱ ብቻ አይደለም፣ በሱ ዙሪያ ላሉት በጣም ክብር አለኝ። ከዚህ በፊት ሊወጉኝም ቢሞክሩ ግን እሱ ነው ኤክስፕሌን አድርጎ የኔን ማንነት ግልጽ አድርጎ ያሳወቀልኝ። ስለዚህ በጣም የተለየ ክብር አለኝ። መጣላትም አልፈልግም። ባይዘው ግን ደግሞ ታውቂያለሽ እኔ ጆሮ ይደፈን። እናንተማ ትጣሉ፣ እኔ በህይወት ቆሜ መጣላት የለም። ለማሪ እንደዛ አይደለም ሰኒዬ፣ ከእሱ ጋር ብቻ አይደለም ከአንዳንዶች ጋር ራሱ ልንገርሽ፣ ያኔ እኔ እናገራለሁ። ግን ይቅርታ ምናምን ይተላለፍ ከተባለ ችግር የለብኝም። ግን ጠቅ አድርጌ መለሳለሁ። አዲ ችግር የለብኝም። እኔ የምናገረው ነገር አንድ ናት፣ ግን በብዙ መንገድ ትመነዘራለች። አይ ዶንት ኖ ፎርዋት ያማል ይመስለኛል ሳስናገር እንደዛ። ለዛ ነው እንጂ ነገር በስነ ስርዓት ኮትኩቼ ምናምን አይደለም። ግን በጣም እኔ እመቤቴ መጣላት አልፈልግም። መጣላት ከማይፈልጉ ሰዎች አንዷ ነኝ። ግን የሆነች ነገር ጣል ሳረግ ህመም አላት ሳ ጋይስ እንደዛ
ዛሬ ማን ተናግሮሽ ነው? ሰውዬ እኔ ባለሀብት የሆንኩት ሰርቼ ነው፣ ሰርቄ አይደለም እያልኩት ነው። ካላስ እኮ ዛሬ ቤቲ መቶ ሺህ ብሩ መች ነው የምታስገባው? ቤቲ ኧረ እንደው መድኃኒዓለም የተባረከ ይሁን ሳርዬ። አንቺ ይሄን ሁሉ ሰዓት 17 ደቂቃ ከ37 ሰከንድ በአንቺ የተነሳ ነው እየለፈለፍኩ ያለሁት በገዛ ካርዴ። ትዘጊያለሽ እንዴ? ደግሞ የሚዘጋ ይዝጋሽና እንዴ ቤቲ ሳትያ ምን ታርግሽ መሲ? ኦኬ አሁን 100 ሺህ ብሩን ያስገባል። በ20 100 ሺህ ብሩን ያስገባል። 52 ሺህ ብሩን ደግሞ እስከ 30 ድረስ ያስገባል። 2000 የቪዛ ያወጣበትን ቆርጦ ማለት ነው። خلاص ቤት ያ ሁሉ ብር ሲገባ ደግሞ መጣሽ ህዝቡን ታመሰግኛለሽ። አዎ ግን ማለት ነው ይሄ ቪዛ ያደረኩት ነገር ሳሪ አንቺ ቤት እኮ ነው ያገኘኋት። እኔ እኮ ነኝ ያስገባኋት። አሁን ግን ሳሪ ቤት አልነበርሽ አልኳት። እኔ በጣም የማመሰግን እግዚአብሔርን ሁላችሁንም ለዚህ ባለ ሀብት ነሽ ብሎሽ ነው ውዴ። አንቺ ባለ ሀብት ስለሆንሽ አለ በአንድ ጊዜ ይሄንን ብር አስገባት ይኛለሽ። ሳሪ ሂጂበት ትንሽ ላስላስ አድርጊው። አንተ ግን ስርዓት ይኖር። ሳሪ የሚገርምሽ ነገር ማለት ነው ታሞ ሆስፒታል ነው ያለው ያለ ልጅ ማለት ነው። ማርያምን በጭንቀት እሺ መቼ ነው የሚያስገባላት አሁን መሲ ብሩን? ጋይስ የምገዟላችሁ ልወጣ ነው በቃ። ሳሪ ወደ ስራሽ። በጣም የምገዟላችሁ መሲ ቤት አገዙ። ከላይ ከዝኑ ጎን ያለችው ምን ፈልጋ ነው? ማሚ ላይ ምን ፈልጋ ነው? አስገቢ ልገዙ ነው። የኔ ቱታ በጣም ያምራል ግን የለም አሉ። እሺ ታዲያ ዕቃ ስገዥ እንቀይርልሽ አብረን። ስልክ ፈልጎ ነው እሱ። ሳሪ ቆይ መሲ እያናገረች በስመ አብ ወወልድ ወመንፈስ ቅዱስ። 9 ገስት ውጭ ካለ ነው ውጭ ሰው ላይ የተበላ ነው እንዴ? ጋይስ ምን ሆናችኋል እንዴ? ስልክ ምገዙ ግቡ፣ ወይም ደግሞ ምገዙ አላችሁ ጋይስ። እንዴት ቆያችሁ? ዝኑዬ ሳርዬ እንዴት ነሽ? ደህና ነሽ? ሰላም ነው ዝኑዬ? እግዚአብሔር 5 ጡጣፍ እስከምትመጣ ሳሪ አታወሪም እንዴ? ኧረ እኔ የምገዙ እያልኩ ነበር ግን ማንም የሚገዛ የለም። ምገዙ ግቡ ጋይስ። መሲ እኮ ነች። የታላ ብላኝ? አይ ኖ እሱ እርዳታ ነው። መሲ የለችም። አብለዚስ ቁጥር 5 ቁጥር
እኮ 5 ቁጥር ጻፍ ከታች በኮመንት እሱ ነው ቀይ እንትን ነው። ኦኬ እሺ ይሄ ነው አይደለም ሰሙ የሚለው ነው። ሰሙን ፋሽን ኦኬ ድምጿን አንቺ ጋር ሰማው ልበል አለች። አዎ ሱቋን እንትን አለች። ሰሙ አውሪያት ከጀርባ አለች። እንዴት ነሽ? ወይ ዝናው ቆይ ኔትወርክ ይዞኛል። እኔን ራሱ መሰለኝ ቆይተሽ ነው የምትመጪው እኮ ዝናው። እንዴት ነሽ ሰሙ? ደህና ነኝ ዝናው። የጠፍተሻል ነው መጪ በትልቁ አድርጊው ልጁን ሰሙ ፋሽን የሚለው በዚህ አሁን ከዚህ ሰዓት በኋላ ኔቱ ኢትዮጵያ የተመታ ነው። እባክሽን ማሪ አብላዝ አሳያቸው። እሺ መሲ እስከምትመጣ ልትወጣ ስለሆነ አጅማን ግን አለ። እሺ መጀመሪያ ሰላም እንዴት ናችሁ ብያለሁ። ጋይስ እንደዚህ ፉስታኖችን ፈልጉ ካላችሁ እንደገና ደግሞ አሪፍ አሪፍ የሶላት ሸፍሸፎች በእንደዚህ አይነቶችን ፈልጉ። የሶላት ሸፍሸፎችን ፈልጉ ካላችሁ የሶላት ሸፍሸፎች አሉ ተናላላችሁ በብዙ አይነት በዚህ ያሉ በእነዚህ በዚህ ሶላት ሸፍሸፎችን ፈልጉ። ቱታዎች አሪፍ አሪፍ ቱታዎች ፈልጉ ካላችሁ ቱታዎች ኮፍያ ባለው ቱታዎችን ፈልጉ። እነዚህ ለሽቦች ናቸው። ኮፍያ የምፈልጉ ኮፍያ ያላቸው ቱታዎች ናቸው። አሪፍ አሪፍ ስንት ናቸው? ዋጋቸውን ንገራቸው። እንደዚህ ናቸው ጋይስ። በእነዚህም አሉ። በእነዚህ ኮፍያ ያላቸው ሱሪያቸው እንደዚህ ነው ጋይስ። የምትፈልጉ ካላችሁ አንዳንድ ቁጥር የምትጽፉት ቱታ ሊገዙ ነው። በዚህ ያለ በእንደዚህ ያሉ ኮፍያ ያላችሁ አሉ። አባያዎች የምትፈልጉ ካላችሁ የቱርክ ፉስታኖች የቱርክ እቃዎች የምትፈልጉ ካላችሁ በጣም አሪፍ አሪፍ የቱርክ እቃዎች አሉ ጋይስ። በፉስታኖች በእነዚህ አይነቶች የምትፈልጉ በጣም አሪፍ አሪፍ እቃዎች አሉ ጋይስ። በእነዚህ የሚገቡ ከሆነ ጋይስ በእነዚህ ቱታዎች በጣም በጣም ቆንጆ ቆንጆ ቱታዎች አሉ ጋይስ። ይሄ የሶላት ሸብሸቦቹ ደግሞ በእንደዚህ ማለት ነው። እነዚህ ናቸው። ስንት ናቸው? 80 ድራም ፍሪ ደሊቨሪ 80 ድራም ቱታዎች ቦታ ይደርሳል። ምን ቦታ 80 ድራም ናቸው ጋይስ። በጣም ቆንጆ ቆንጆ ቱታዎች አሉ። የቱርኮች 5 ቁጥር ጣፉ የምትገዙ የቱርክ አባያዎች የምትፈልጉ ፉስታኖች ከለር አለ አይደል? ከለር አሳያቸው። ከለሮቹን ቱታ በከለር በዚህ ከለር አለ። ከለር በዚህ ያለ የሶላት ስንት ነው? የሶላት ልብስ ስንት ነው እያሉት ነው። 35 ድራም ነው። 35 ድራም ዲሊቨሪ አለው። ዲሊቨሪ አለው። 35 ድራም ጋይስ ምትገዙ 5 ቁጥር ጻፉ። ጸደ አዋዮች አሉት። ደግሞ ይሄ ቡኒ ከለር ያለችው ካለች ይኸው በዚህ አለ። በቱርኮቹ ሜዲን ቱርክ ናቸው። እነዚህ ኦሪጂናሎች ናቸው። እሺ ግቢ ሎኬሽን መላክ የምትችሉ እና መግዛት የምትፈልጉ ተጋውታው እንደዚህ በቱርኮች ኮርሰን በእነዚህ ፈልጉ ካላችሁ በእነዚህ አሉ። በእነዚህ አይነቶች አሉ። በዚህ ፈልጉ። እንደዚህ ኢንቫይት አድርገሽው ምግብ
ድራም ናቸው። የቴሌበሪ 25 ድራም አለው ጋይስ ማትገቡት ሰላሞች አሁን ይሄት እንዴት ነሽ? ሰላም አልኩ ወንድሜ። ይሰማል። አብዱ መልስላቸው። ሰላም ነው። አልሐምዱሊላህ። የስራት ልብስ ፈልጌ ነበረ። የስራ ሶላት የሰላት አለው። ይኸው በእንደዚህ በዚህ ያለ ከለር አለው። በፈለግሹ ከለር ስስ ነው ወይስ አይደለም? ወፍራም ነው በጣም። ስንት ነው? 35 ድራም። ይኸው ከለር በዚህ ያለ። እሺ ስስ በዚህ በጣም ብዙ ከለር አለው። እሱን በለብሰጅውና ሰማያዊውና በለብሰጅው በዚህኛውና በየትኛው? በዚህ በሱ አንድ ሁለት ያለ ሻርፕ አለው። ሻርፕ ያለው ሌላ ነው። ይሄ ሻርፕ የለው። ይሄ ኮፍያ ነው ያለው። የራስ አንድ ከውስጥ አንድ ከላይ ማለት ነው። ይሄ ከላይ ነው የሆነው። ይሄ ከውስጥ ይመስላል ራሱ ላይ ባንድ የተያዘ ማለት ነው። የሻርፕ ያለው ስንት ነው? ሻርፕ ያለው አለ። ይሄም ፓሪስ ነው። ሰላሳ አምስት ዋጋ አንድ ነው። የሻርፕ እስኪያሳይ ኮፍያውን ብዙም ስላልወደድኩት ነው የቀረው። ሻርፕ ያላቸው በዚህ ከለር አለ። ስስ ነው እሱ ግን ስስ አይንቀራለን። ስስ አይደለም ግን ውስነት ይሄ ይበልጠዋል። እንዲያውም እሱን ያድርግልኝ በቃ ሁለት ይሄንን ነው ወይስ ይሄንን? የትኛው ወፍራም ነው? እጅሽ ላይ እስኪ ንገሪኝ። ይተዋ ይሄ ወፍራም ነው። ይሄ ነው ለብርድ ከፈለግሽ ይሄ ትንሽ ወፍራም ነው። ለወፍራምነቱ ምረጭልኝ አንቺ ማለት ነው። እጅሽ ላይ ያለው የትኛው ይወፍራል? ወፍራሙ እንዳይችልኝ በቃ ከዚህ አንድ ላክልሽ። አንድ ከሁለቱ አግልሽ ለራስሽ ከሆነ ለራሴ ነው ለኔ ነው። ከዚህ አንድ ላክልሽ። ከዚህ አንዱ ሁለቱም ያምራል። ፍራዱ ማለት ነው። ይሄን ማለት ነው። ወፍራም ነው በጣም አይቼ ደግሞ ከተመቸኝ እጨምራለሁ። ዋትስአፕ ቁጥርሽን ሰጪኛለሽ? ኦኬ ከዛኛው በሰማያዊ ታረግልኛለህ። የዛኛው ማለት ነው። ባለ ኮፍያውን በሰማያዊ ባለ ሻርቡን ደግሞ በእጁ የያዘችውን አድርግልኝ። 05 05 51 05 51 29 36 08 ስምሽ ማን ነው? ነጃት። ሳይዛቸው አንድ ነው። ፍሪ ናቸው እኮ እነዚህ። ሳይዛቸው ፍሪ ሳይዝ ነው። አባያ ምናምን ፈልጉ ካላችሁ አሉ። በእነዚህ የፊት አባያዎች በከለር አሉ። እነዚህ እሺ ይኸው አይ ብዬሻለሁኝ። ወረሻል ጋይስ የምትፈልጉ ካላችሁ ገባ እያላችሁ አሪፍ ምሳዎች አሉ ጋይስ። በጣም ኮፍያ ያላቸው ቆንጆ ይኸው በእነዚህ
አበያ 100 ድርሃም ናቸው። ይሄ በዚህ ያለ አበያ በእንደዚህ ያለ ይሄ አበያዎች አሉ ጋይስ። አበያዎች እነዚህ በጣም ቆንጆ አበያዎች ናቸው። ይሄው ጋይስ ሰላም እንዴት ናችሁ? ሰላም እንዴት ነሽ? የሰላት ልብስ ፈልጌ ነበር። አንድ በምንኛው ነው ፈልጌው? እንትን ባለው ወይስ በኮፍያ ነው? በሂጃብ አለ። ይሄ የምታዩት ሰቀለው በሂጃብ ደግሞ አለ። ባለ ኮፍያ እሺ ምን አይነት ከለር ይሁንልሽ? ባለ ኮፍያ አሳየኝ እስኪ ከለር። በምንኛው ከለር ነው ፈልጊው? በእንትን ባለው ወይስ በዚህኛው? በኮፍያው በዚህ ከለር ሌላ የለም? ኦኬ እሱን አድርገሽ የኛው አይዋ አንድሽ። ሌላስ? በዚህ ከለርም አለ። አንዱን አድርግልኝ። በቃ አንድ ነው የምፈልገው። አንድ ብቻ ነው የምፈልገው? አይ እሺ ዋትስአፕ እሺ 05 05 06 05 06 6 82 12 7 አለ መስሎኛል ስልኬ 06 በስቷል። በጣም በዛ እኮ በዚያው 50 66 82 12 7 50 66 82 12 7 ስምሽ ማን ነው? አሚናት አለኝ አንተ ጋር ስልክ። ኦኬ አሚናት አለሽ? እሺ ኦኬ ምን ትልሻለህ? ይኸው አለኝ። ይኸው ጋይስ ቱታዎቹን ፈልጉ። ቱታዎቹ ጋይስ ይኸው ጋይስ ቱታዎቹ እንደዚህ ናቸው ጋይስ። ይኸው ጋይስ በእንደዚህ አይነታቸው አሉ ቱታዎቹ። ኮፍያ ባላቸው ይኸው ጋይስ ይኸው ጋይስ በዚህ ከለር አለ ጋይስ። በእነዚህ የምትፈልጉም አሉ። በእነዚህ ይኸው በእንደዚህ ጋይስ ሱሪው እንደዚህ ማለት ነው። ይኸው የምትፈልጉ ካላችሁ 5 ቁጥር እየጻፋችሁ እየገባችሁ ኦርደር ማድረግ ትችላላችሁ ጋይስ። ይማራል የትኛውን ቦታ እናደርሳለን። በኢቲኤች ደሊቨሪ ካርድ ነው። ድላችኋችሁ ሞከራችሁ እየገባችሁ ኦርደር ማድረግ ትችላላችሁ ጋይስ። ይሄው 5 ቁጥር እየገባችሁ ኦርደር ማድረግ ትችላላችሁ። በጣም ብዙ አይነት እቃዎች አሉ በብዙ ከለር። ይሄው በዚህኛውም ከለር እንደዚህ ኮፍያ በሌለውም ፈልጋላችሁ። ኮፍያ በሌለውም አለ። አበያ የምትፈልጉ ሸርሸር ሰላም ሁሉም አለ። በቃ እየገባችሁ ኦርደር ማድረግ ፈልጉ። 5 ቁጥር ጻፉ ጋይስ። ይሄው በዚህም አለ አዲዳስ ማለት ነው። አዲዳስ ጋይስ በጣም በብዙ አይነት ከለሮች አሉ። ይኸው በጥቁሮች የሚፈልጉ ካላችሁ በዚህ በጥቁሩም አለ። ይኸው ጋይስ ይኸው ኮፍያ አለው። በጣም ለዚህ ጃኬቶች የምትፈልጉ ካላችሁ
የቱርክ ጃኬቶች ናቸው። በጣም ብዙ ጋይስ ይኸው በሶላ ሸፍሽፎች በእንደዚህ አይነቶችን ፈልጉ ካላችሁ 5 ቁጥር እየታማ እየገባችሁ ኦርደር ማለት ትችላላችሁ። እንደገና ደግሞ በእነዚህ በቱርኮቹ አበያ የምትፈልጉ ካላችሁ በእነዚህም አሉ አበያዎች፣ የሶላት ልብሶች ጋይስ፣ ቱታዎቹ እንደዚህ ማለት ነው። እንደዚህ ናቸው። ጋይስ በዚህም ከለር አለ። ይኸው ጋይስ በዚህም ከለር ፈልጉ ካላችሁ በእነዚህም ከለሮች ነው። ይሄ ኮፍያው ያለው እንደዚህ በዚህ አለ። አበያዎች ደግሞ በምፈልጓቸው በእንደዚህኞቹ አሉ። በዚህኞቹ በእንደዚህ አለ። ከፈልጋችሁ በእነዚህኞቹ አሉ። በዚህ ያለ አበያ በእነዚህ እንትን ባላቸው ውስጥ ላይ እንትን ባላቸው በእነዚህኞቹም አሉ ጋይስ። በእነዚህ ጋይስ ገባ እያላችሁ ኦርደር ማድረግ ፈልጉ ጋይስ። ቱታዎቹ በጣም አሪፍ ቱታዎች ናቸው ጋይስ። ኦሪጂናል ቱታዎች ናቸው። በጣም አሪፍ ቱታዎች ናቸው ጋይስ። ቱታዎቹ ማለት ነው። ገባ እያላችሁ ኦርደር ማድረግ ትችላላችሁ። ኢማራት ነው ያለነው። ቻርጃ ኤርሞርት ይባላል ጋይስ። ያለንበት ቦታ ማለት ነው። ተውላምጡ እና ኦርደር ማድረግ ፈልጉ 5 ተገዛባችሁ የገባችሁ ማለት ትችላላችሁ ጋይስ። በእነዚህ ኖች የሚፈልጉ በእነዚህም አሉ ቱታዎች። በእነዚህ በጣም አሪፍ ቱታዎች ናቸው ጋይስ። ቱታዎቹ 80 ድርሃም ናቸው። ፍሪ ዴሊቨሪ ናቸው። 80 ድርሃም ጋይስ፣ 80 ድርሃም ናቸው። ፍሪ ዴሊቨሪ ናቸው ቱታዎቹ። 80 ድርሃም ናቸው። ፍሪ ዴሊቨሪ ናቸው ጋይስ። በምፈልጓቸው ከሮች የገባችሁ ኦርደር ማለት ትችላላችሁ። ዚፕ አላቸው የራሳቸው፣ ኮፍያ አላቸው። የገባቸው ከነ ሹራቸው ናቸው ጋይስ። የት ነው የምትሉ? ዱባይ ሁሉም ቦታዎች ይኸው ጋይስ። ይኸው በእነዚህ ሻብ ደግሞ በቱርኮቹ ፉስታኖችን ፈልጉ። ይኸው በቱርኮቹ ፉስታኖችም አሉ ጋይስ። 5 ቁጥር የታማ እየገባችሁ ኦርደር ማለት ትችላላችሁ። ይኸው በፒንክ ከለር ፈልጉ። በእንደዚህ በፒንኮች አሉ። በዚህኛው እነዚህ የቱርኮች ናቸው። ሜዲን ቱርክ ናቸው። ፉስታኖች ናቸው። በጣም አሪፍ ቆንጆ ናቸው ጋይስ። እንዲሁም ደግሞ እንደዚህ ኮት ሸንጆች ስትፈልጉ በእንደዚህ ያሉ ኮት ሸንጆች እነዚህ ያሉ በእንደዚህ አይነቶች በዚህ ከለር አለ። በዚህ ከለር አለ።